ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች። እንግዲህ በዛሬው ቪዲዮአችን የምናወራው ሳይት ላይ ተገኝተን ስለ ጥቁር አፈር የምናወራ ይሆናል ማለት ነው። እንግዲህ ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ በዛሬው ቪዲዮአችን ጥቁር አፈር ምንድነው፣ ለምንድነው ሳይት ላይ የማንጠቀመው፣ ሪዝኖችስ ምንድናቸው የሚሉትን በዚህ ቪዲዮ የምናይ ይሆናል ማለት ነው። እንግዲህ ከኛ ጋር አብራችሁ መስራት የምትፈልጉ ከሆነ መኖሪያ ቤትም ሆነ ሬዚደንሻል ቢልዲንጎች፣ አፓርትመንቶችን ማሰራት የምትፈልጉ ከሆነ ከዲዛይን ጀምሮ ሙሉ ግንባታ ሰርተን የምናስረክባቸው ይሆናል ማለት ነው። በዛሬው ሳይታችን እንግዲህ አንድ ሳይት ላይ ተገኝተን አንደኛው ሳይታችን ላይ ተገኝተን ሬዚደንስ ነው G+2 የሆነ ሬዚደንስ። እዚህ ሳይት ላይ በጣም ጥቁር አፈር ነበረ እና ይሄንን ጥቁር አፈር አውጥተን ሰሌክት አፈር መልሰን እየከተትን ነው ማለት ነውና ሳይታችሁ ላይ ጥቁር አፈር በምታዩበት ሰዓት ላይ ምን ነገሮችን ልታውቁ ይገባል፣ ማንጠቀምበትስ ሪዝን ለምንድነው ብለን የምናወራ ይሆናል ማለት ነው በዚህ ቪዲዮአችን። እንዲሁም በመቀጠል ጥቁር አፈር ሙሉ ለሙሉ ካርታ ወይ መደረግ አለበት የሚለውንም የምናይ ይሆናል ማለት ነው። እና ብዙ ጊዜ ጥቁር አፈር ስንጠቀም ጥቁር አፈር ለሳይት አይሆንም፣ ግን የሚመከረው ለአግሪካልቸር ወይም ደግሞ ለተለያዩ እንደዚህ ለአትክልት ለመትከሎች ምናምን ነገር ሊሆን ይችላል። ግን ኮንስትራክሽን ላይ በምንመጣበት ሰዓት ላይ ጥቁር አፈር ምን ጊዜም ከሳይታችሁ መውጣት አለበት። እንዲወጣ ደግሞ የሚደረግበት ዋነኛው ምክንያት እንግዲህ ማቴሪያሉ ሽሪንክ የማድረግ ባህሪ ያለው፣ በሚቀዘቅዝበት ሰዓት ላይ የመሰብሰብ ባህሪ ያለው፣ እንዲሁም ደግሞ በሙቀት ባለበት ሰዓት ላይ ደግሞ የጭቃነት የመሆን ወይም ደግሞ ውሃ ሲያገኘው ጭቃ ይሆንና ሽሪንክ የማድረግ ባህሪ ያለውና ያን ሽሪንክ በሚያደርግበት ሰዓት ላይ ህንጻችሁ ላይ ወይም ደግሞ ፋውንዴሽናችሁ ላይ ክራክ ሊያመጣ ይችላል። እንዲሁም ደግሞ ሴትልመንት ሊፈጠር ይችላል ማለት ነውና አፈር ምን ጊዜም የተቻላችሁ አቅም ሰሌክት አፈር መሆን አለበት። እንግዲህ እዚህኛው ሳይት ላይ እንደምታዩት ድንጋይ ድንጋያማ ያለው ሰሌክት አፈር ቢሆን የተሻለ ነው። እንግዲህ ሳይታችሁ ላይ ከስር የምታወጡት ድንጋይ ነገር ካለ አሁን እዚህኛው ሳይታችን ላይ ሌላ አፈር አላመጣንም፣ ሌላ ሰሌክት አላመጣንም። ራሱ ከዚህ ከጥቁር አፈሩ ከወጣ በኋላ ለፋውንዴሽን ለፒት ኤክስካቬት ሲደረግ የወጣውን አፈር መልሰን እንድንጠቀምበት ረድቶናል። ምክንያቱም በጣም ድንጋይ ስለነበረው ማለት ነው። የኛው ሳይት ላይ ግን አንዳንድ ሳይቶች ላይ ጥቁር አፈሩን አውጥታችሁ ኢቭን በሚቀይርበት ሰዓት ላይ የማስቲካ የመሆን ወይም ደግሞ በእጃችሁ ስታገላብጡት ጭቃነት የሆነ ባህሪ ካለው የአፈር መቀየር አለበት ማለት ነውና ጥቁር አፈሩን ካወጣን በኋላ ያለው ኦልሞስት ቤድሮክ ነው፣ ድንጋይ ስለሆነ ብዙም ያን ያህል ከባድ ስላልነበረ እሱን እንድንሰራ ተገደናል ማለት ነው። ሶ መልሰን ራሱን እንደ ሰሌክት እየተጠቀምንበት እንገኛለን። ካነሰን ደግሞ ኤክስተርናል ሌላ ሰሌክት የምናመጣ ይሆናል ማለት ነውና በተቻላችሁ አቅም ጥቁር አፈራችሁን ከሳይታችሁ ማስወገድ ይኖርባችኋል እና ለሚፈልገው ሰው ወይም ደግሞ እንዳልኳችሁ ለአትክልት ለምናምን ፐርፐዝ የሚጠቀም ሰው ካለ እንደነሱ አይነት ሰዎች መስጠት ትችላላችሁ ማለት ነውና ሳይት ላይ እናንተ ባለቤትም ከሆናችሁ ሳይት ላይ የሚያሰራው መሐንዲስ ጥቁር አፈር ላይ እንዲሰራ ሪኮመንድ አታድርጉት ለማለት ነው። እንግዲህ ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ያያ ኮንስትራክሽን እንግዲህ ይታወቃል። ያያ ፔንት ብሎ እንግዲህ ወደ ስራው ዓለሙ ገብተናል ማለት ነው። እንግዲህ ከኛ ጋር ወደ ቀለሙ ኢንዱስትሪ ውስጥ መግባት የምትፈልጉ ካላችሁ ኤኒ ታይም ልደውሉልን ትችላላችሁ። ቀለም ማከፋፈል የምትፈልጉ ከሆነ ክፍለ ሀገር ላይ እንዲሁም እዚህ ኢትዮጵያ አዲስ አበባ ላይ መስራት የምትፈልጉ ከሆነ ሪች አውት አድርጉን፣ ደውሉልን። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። መልካም